ጌታ ለምን ዝም ይላል ብዬ ላካፍላችሁ። ለምን ዝም ይላል? አምላካችን እግዚአብሔር ሁሉን ሊያደርግ ሊሰራ ሊያከናውን ሰማይንና ምድርን ሁሉ በእጁ የያዘ ኤልሻዳይ የሆነ አምላክ ሁሉን ቻይ የሆነ ጌታ በአባቶቻችሁ ዘመን ሲሰራ ያያችሁት በዚህም በእናንተ ዘመን በብዙ ወንድሞችና እህቶች ሕይወት አስደናቂ ተአምራቶቹን ሲያደርግ ያያችሁት የተከተላችሁት የምትወዱት የምታመልኩት አምላካችሁ እጅግ በጣም ብዙ ጸሎቶች፣ ብዙ የትንቢትና የተስፋ ቃላቶች፣ ብዙ ለቅሶችና የብቸኝነት ጊዜዎች ስታሳልፉ በምታልፉበት የህይወት ጉዳይና መንገድ ላይ እያየ እየሰማ እየተመለከተ ለምን ዝም ይላል? እሱ የሚናገር አምላክ ብቻ ሳይሆን እሱ ዝም የሚልም አምላክ ነውና ለምንድን ነው ግን ዝም የሚለው? በተለይ በየህይወት ምዕራፉ ለስንቱ በየመንገዱ መልስ እየሰጠ ለአልዓዛር ታሟል ወዳጅ ሲሉት፣ መቼም መጽሐፍ አሞታል ወዳጅህ ካሉት ኢየሱስና አልዓዛርን ወዳጅ ያደረጋቸው አንድ ጉዳይ ቢኖር ነው። ለስንቱ በየመንገዱ መልስ እየሰጠ የዳዊት ልጅ ሆይ ማረኝ ላለው ሁሉ መልስ እየሰጠ በገበያ መሃል ተጋፍታ ቀሚሱ ለነካች ሳይሰስት መልስ እየሰጠ 100 አለቃ ልጄ ታሞብኛል ብሎ ሲለው ወዲያው ወደ ቤቱ ለመሄድ መልስ እየሰጠ ለምንድን ነው በርቀት ላሉት ሰዎች መልስ እየሰጠ በወዳጅነት ደረጃ ከሱ ጋር በጉያው በቅፉ በቤቱ በፌሎሺፕ ወዳጅ ለሆኑ ሰዎች የሚቆየው ጌታ ለምንድን ነው ግን ዝም የሚለው? ጩኸታችን አይሰማውም? ለቅሷችን አይሰማውም? ሐዘናችን አይሰማውም? ስብራታችን እያለፍንበት ያለው የህይወት ቻሌንጅ ሰዎች አውቀውም ይሁን ሳያውቁ በግምትም ይሁን በማስረጃ በህይወታችን ላይ ከሚያሳልፉት ነገር የተነሳ በነፍሳችን ላይ የሚያልፈው ነገር ቀልድ አይደለም። ብዙዎቻችሁን ብጠይቃችሁ እድል ቢሰጣችሁ ስለ ህይወታችሁ የምትሉት ብዙ ነገር ነው የተነገራችሁና የሚሆነው ሰማይና ምድር እስኪመስል ድረስ ትልልቅ ነገር ነግሯችሁ በጣም ትንንሽ ህይወት የምትኖሩ አገር እንደምታበሉ ነግሯችሁ ራሳችሁን ለማብላት እንኳን እስከማትችሉ የህይወት ጥያቄ ውስጥ የገባችሁ ለሰዎች በየቤታቸው በመንገድ ላይ በማኪያቶ ቤት በቤተ ክርስቲያን ትላልቅ እንቆቅልሽን መፍቻ አድርጓችሁ መልስ አድርጓችሁ ሲያበቃ የእናንተ ጉዳይ ላይ ለምንድን ነው እግዚአብሔር ዝም የሚለው? ለምንድን ነው ጸጥ የሚለው? ለምንድን ነው የዝምታ ሲዝን እንድታሳልፉ የሚፈልገው? ለምንድን ነው ቶሎ ገብቶ መልስ የማይሰጣችሁ? ይሄ የብዙ ሰዎች ጥያቄ ይመስለኛል። ታመልኩታላችሁ ልጅነታችሁን፣ ዘመናችሁን፣ ወጣትነታችሁን፣ ገንዘባችሁን፣ ትዳራችሁን፣ ሁሉ ነገራችሁን ሰጥታችሁ ስታበቁ ለምንድን ነው? ለዛው በዝምታ የህይወት መንገድና ምዕራፍ ላይ የሚያሳልፋችሁ ሩቅ ብትሆኑ አይቆጫችሁም። ቤቱ ሆናችሁ ደጁን እየረገጣችሁ ፊቱን እየፈለጋችሁ ከመንፈሱ እየጠጣችሁ ቃሉን እየሰማችሁ ክብር በአርያም ክብር በሰው ልጆች ሁሉ መካከል ለሱ ለንጉሱ እንዲሆንለት እየዘመራችሁ ለምንድን ነው አምላካችሁ የሆነ ያህል ሲዝን በዝምታ እንድታልፉ የሚያደርገው? በመዝሙር መጽሐፍ 92 ቁጥር 13 ላይ ያለውን ቃል እንደዚህ አነበዋለሁ። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱም ዘንድ አመፃ የለም። ይህ አሁን የነገርኳችሁ ያነበብኩላችሁ የእግዚአብሔር ቃል በመዝሙር 92 ቁጥር 13 ላይ የሚገኝ ሐሳብ ሲሆን በእግዚአብሔር ቤት ውስጥ ተተክለዋል ይልና ሌላው ትርጉም ሲናገር ይንሰራፋሉ፣ ይበዛሉ ብሎ ይናገራል። የተተከሉበት ቦታ ወሳኙ ጉዳይ ነው። በእግዚአብሔር ቤት በእግዚአብሔር አደባባይ ላይ ተተክለዋል፣ ይንሰራፋሉ ብሎ ይላል። አንድ ትንሽዬ ችግኝ የተከለው ሰው ከተከለው በኋላ ፍሬ ወደሚባለው እድገት እስኪመጣ ድረስ
ብርቱ የፀሐይ ቃጠሎ፣ ከባድ ዝናብ እና አስቸጋሪ የሆነ ንፋስ ይፈራረቅበታል። ከሚወርድበት ዝናብ፣ ከሚወጣበት ፀሐይ፣ ከሚነፍስበት ንፋስ ለማምለጥ ተካዩን ከዚህ ሁሉ ነገር ነፃ ወደሆነና ምቹ ወደሆነ የመብቀያ ቦታ ወስደ ትከለኝ ብሎ አፍ አውጥቶ የእናንተን ሕይወት እንደ ችግኝ ቁጠሩትና አፍ አውጥቶ ቢናገረው የተከለውም ተካዩ የችግኙን ንግግር ሰምቶ ከብርቱ ፀሐይ፣ ከከባድ ዝናብና ከፈጣን ንፋስ የሚያመልጥበት ቦታ ወስዶ ቢተክለው ለስሩ መቀጨጭ፣ ለቅጠሉ መርገፍ ምክንያት ነው የሚሆነው። በአንድ ትንሽዬ የችግኝ ዛፍ ላይ ወይም ደግሞ ችግኝ ላይ የሚወጣው ፀሐይ፣ የሚወርደው ዝናብ፣ የሚነፍሰው ንፋስ የኋላ ኋላ የፍሬያማነቱ ሰራተኛ ስር የመስደዱ ግብአት እንደሆነ እግዚአብሔር አምላክ ስለሚያውቅ ለፀሐይ፣ ለዝናብና ለብርቱ ንፋስ አሳልፎ ይሰጠዋል። ለዛውም ትንሽ የችግኝ ተተክሎ የሚወርደው ዝናብ፣ የሚወጣው ፀሐይ ለችግኙ እድሜ የሚመጥን ሳይሆን ለየትኛውም ተፈጥሮ የሚመጣው ነገር ነው እሱ ላይ የሚመጣው። ከሱ በአመታት ቀድመው ባደጉ፣ ከሱ በአመታት ቀድመው ስር በሰደዱ፣ ቅርንጫፍ ባወጡ፣ ፍሬ ባፈሩ ሁሉ ላይ የሚወርደው ያው ባልተማጠነ ሁኔታ አቅሙን፣ ጉልበቱን፣ ስሩን፣ ቅጠሉን፣ ቅርንጫፉን በማይመጥን መልኩና ሁኔታ ነው የሚወርድበት። አንዳንድ ጊዜ በራችሁ ላይ የተተከሉ ችግኞችን አይታችሁ ከሆነ ከከባድ ዝናብ በኋላ መሬት ይነካሉ፣ ያድጋሉ ብላችሁ ስትጠብቋቸው እንደውም ጭቃ ይለብሳሉ። እግዚአብሔር አምላክ ልክ እንደዚህ አይነት ችግኝ ተካይ ነው። ፀሐይ በብርቱ ሲወጣባችሁ፣ ከባድ የሆነ የህይወት መከራ ሲዘንብባችሁ፣ ያልጠበቃችሁት ንፋስ ቻሌንጅ ካልጠበቃችሁት አቅጣጫ ሲነሳ፣ ለዛውም ወዴት ይሄዳል? እንዴት ይመጣል? መቼ ተነስቶ መጽሐፍ ንፋስን እንደመከተል ነው እንደሚል፣ ሰለሞን ከንቱ ነው እንደሚል ለሚያልፍባችሁ ነገር ይሰጣችኋል እግዚአብሔር። በአንድ ይህንን ቃል እንድትሰሙልኝ የፈለግኩት በእግዚአብሔር አደባባይ ተተክለዋል። በመተከልና በማፍራት በመተከልና በመንዠርገግ መካከል ያለ የፀሐይ፣ የብርቱ ዝናብና የፈጣን አውሎ ንፋስ ታይም አለ። በእናንተ ህይወት ስለሚያልፈው ነገር እግዚአብሔር ዝም የሚለው የሚያልፉት ነገሮች የኋላ ኋላ የፍሬያማነታችሁ ሰራተኛ፣ ስር የመስደዳችሁ ግብአት፣ ሪሶርስ፣ ሚነራል እንደሆነ ስለሚያውቅ ወስዶ ለእናንተ በሚመቻችሁ ቦታ ይተክለኛል ብላችሁ እንዳትጠብቁ። እናንተ በሚመቻችሁ ቦታ ያስቀምጠኛል ብላችሁ እንዳትጠብቁ። እግዚአብሔር እናንተን የሚያስቀምጣችሁ ለፍሬያማነታችሁ በሚመች ቦታ እንጂ ለእናንተ በሚመች ቦታ አይደለም። ወደምታድጉበት፣ ወደምትበዙበት፣ ወደምትሰፉበት፣ ወደምትንጀረገጉበት የህይወት ልክ እናንተን ለማምጣት የፀሐዩን፣ የከባዱን ዝናብና የብርቱን ንፋስ ህይወት ሲዝን ታይም እንድታልፉት ይፈልጋል። እሱ ጎበዝ ነጋዴ፣ ብርቱ ገበሬ ነው አምላካችሁ እግዚአብሔር። ምንድነው እያላችሁ ያለው? እግዚአብሔር ምንድነው እየተናገራችሁ ያለው? እግዚአብሔር ምንድነው ዛሬ ማታ በጆሮአችሁ ይኮረኩራችሁ? ስንቶቻችሁ ናችሁ መልስ ፈልጋችሁ የመጣችሁት? ስንቶቻችሁ ናችሁ በህይወታችሁ ስትረግል ላይ ትግል ላይ ያላችሁት? ዛሬ ታዲያ እግዚአብሔር እያላችሁ ያለው ነገር ምንድነው? ያ የከበዳችሁ ቦታ ማደጊያችሁ እንጂ መጥፊያችሁ፣ ያ እያለፈ ያለው ነገር እምትንጀረገጉበት፣ በሚቀጥለው ፀሐይ፣ በሚቀጥለው ጠዋት መጥፊያችሁ ነው እንዳልተባለ በስታችሁ ፍሬ አውጥታችሁ እንደገና ስር ሰዳችሁ ጠንክራችሁ የምትበቅሉበት እንደሆነ ስለሚያውቅ እግዚአብሔር ዛሬ ማታ እንዲላችኋል፣ ወደ ምቾትና ኮምፎርት ወደ ሞላበት የህይወት ዞን ክልል ውስጥ አይወስዳችሁም። የሚያልፉት የሚወርዱባችሁ የነገር፣ የወሬ፣ የቻሌንጅ፣ የመከራ፣ የረሃብ ዝናቦች የሚወጣባችሁ ብርቱ
የሚያንገበግባችሁና የሚያቃጥላችሁ ነገር በጠቅላላ ግብአት ነው የእድገታችሁ የትልቅነታችሁ። መከራ ወይም ቻሌንጅ የእውነት ጌጥ የእውነት ኩል እንደሆነ እንግዲያውስ ፍሬያማነታችሁን ከፈለጋችሁ፣ እንግዲያውስ ውጤታማነታችሁን ከፈለጋችሁ፣ እንግዲያውስ መብዛታችሁን ከፈለጋችሁ፣ ማፍራት ከፈለጋችሁ እናንተ ካጎነበሳችሁ ማንጎ ፍሬው ከብዶት እንጂ እንዲሁ እንደማያጎነብስ በሚቀጥለው ዘመን የምታጎነብሱት በማጣት አይደለም። አሜን በሉ። ውስጣችሁ ካለው መልካም ነገር የተነሳ ለትውልድ ከምትሰጡት ነገር የተነሳ ብቻ እንጂ የምታጎነብሱት ባዶነት፣ ማጣትና ልመና፣ ችግርና መከራ በኢየሱስ ስም አያስጎነብሳችሁ። እኔም ማወራው ለባለ ራእይ ሰው፣ እኔም ማወራው ከእግዚአብሔር ጋር ትግል ላለው ሰው ነው። ስሙኝ፣ የሚወጣው ነገር የሚወጣው ፀሐይ በመጠን ቢጨምር አምላካችሁ እግዚአብሔር እጁን አስገብቶ እናንተ ላይ ጥላ ላይ ያደርግላችሁ፣ ጥላ ላይ ያደርግላችሁ፣ ሐሩሩን መጠኑን ላይ ቀንስባችሁ። የሚገርም ነው። የሚነፍሰው ንፋስ እግዚአብሔር አምላክ እንደ ትልቅ ብሎክ ወይም ደግሞ እንደ ትልቅ አይነት ግድግዳ መልሶ ወደ ሌላ ቦታ ላይ ቀይርባችሁ። በግራም ይምጣ ወደዚህ ነክታችሁ ካለፈ በኋላ እንደምትመለሱ ልክ እንደዛ ተማሪ ሆኜ ሳጠና እኔ ማጠናበት ክፍል በመስኮት በኩል ሁለት ዛፎች ነበሩ። አንድ ትልቅ የባህር ዛፍና አንድ የጽድ ዛፍ ነበሩና ትልቅ ንፋስ፣ በጣም ከባድ ንፋስ ሲነሳ ባህር ዛፉ ቆርቆሮውን ነክቶ መሬት ነክቶ ሲመለስ ጽዱ ምንም ወይ ፈንክች ነገር ነው። ምክንያቱም ቁመት ስትጨምሩ ንፋስ ይበዛባቸዋል እና የሚነፍሰው ንፋስ ከባህር ዛፉ ላይ ሕይወት የሌለውን ደረቅ አስጥሎት በሚቀጥለው በልምላሜ ይመለስ ይሆናል። እግዚአብሔር አምላክ ለንፋስ የሚሰጣችሁ ከሚያልፈው ነገር ከናንተ ላይ ይዞት መሄድ ያለበት ነገር እንዲሄድ ውበታችሁን ያፈዘዘን መልካችሁን ያበላሸ ነገራችሁ ላይ ጥላ ያጠላ ነገር እንዲነሳ ስለሚፈልግ ብቻ ነው። ስለዚህ ከዚህ መልእክት በኋላ የምታልፉበትን ነገር ትወዱታላችሁ። እሰማሃለሁ ብላችሁ አልዘመራችሁም ወይ? ቅድም እሰማሃለሁ አስጨርሼ እሰማሃለሁ ካላችሁት ይህ የምታልፉበት ነገር የፍሬያማነታችሁ ሰራተኛ መጥፊያችሁ አይደለም። እውነቴን ነው የምላችሁ። ከዚህ ህይወታችሁ የተጠቀሰ ቀለም ትውልድ ተሻጋሪ መልእክት ሆኖ እስኪቀየር ድረስ ፍጥረት የሚያነባው መልእክት ከእናንተ ውስጥ ይወጣል። ወዳልተነገረላችሁ አጭር ከፍታ እንዳትመጡ ሲፈልግ እግዚአብሔር በዝምታ ውስጥ ያሳልፋችኋል። ያ የዮሴፍ ጠጅ አሳላፊ የንጉሱ ጠጅ አሳላፊ ዮሴፍን ሲረሳው እግዚአብሔር አምላክ አውቆ ነው በዛ የመረሳት መንገድ ውስጥ የከተተው። አውቆ ነው እግዚአብሔር በዛ የመረሳት ላይን ውስጥ እንዲያልፍ ያደረገው። ምን አለ እነዚህን ሲዝኖች ቢደብቀኝና የሆነ ቦታ አስቀምጦኝ ይሄ ታይም ካለፈ በኋላ ቢያመጣኝ እስክትሉ ድረስ ልትጸልዩ ትችላላችሁ። አይደለም የሚወጣው ፀሐይ ከጤንነታችሁ ወደ ብስል መልካችሁን የሚቀይር እምትበስሉበት እንጂ ማጃናታት። እንደውም መጽሐፉ ሲናገር እንደዚህ ይላል፣ በአምላካችን አደባባይ ውስጥ ይበቅላሉ አለና ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። በእርሱ ዘንድ አመፃ የለም። እየሆነባችሁ ያለው እግዚአብሔር አምጾባችሁ አይደለም፣ አምጾባችሁ አይደለም። ጸሎታችሁን ላለመመለስ፣ ልመናችሁን ላለመስጠት፣ እንባችሁን ላለማበስ፣ ወደ ምቾት ክልላችሁ እናንተን ላለማምጣት እያለፈባችሁ ያለው ነገር የሚፈለግባችሁ የህይወት አይነት ስላለ ያውቃል። ዘራችሁን ያውቃል። እናንተ ውስጥ ያለውን አቅም ያውቃል። እናንተ ውስጥ ያስቀመጠውን መክሊት በትክክል ያውቃል። እሱ ብርቱ ገበሬ ነው። የት ቢዘራችሁ እንደሚያዋጣው ያውቃል። የት ቢያስቀምጣችሁ እንደሚያዋጣው ያውቃል። እንኳን እሱ አይደለም የኢትዮጵያ ገበሬ ጤፍ የት እንደሚዘራ ያውቃል። ስንዴ ገብስ የት እንደሚዘራ ያውቃል እግዚአብሔር አምላክ። ስለዚህ እንደዚህ ነው እያልኳችሁ ያለሁት። ለብርቱ ፀሐይ ጊዜ አለ፣ ለከባድ ዝናብ ጊዜ ይሰጠዋል። የሚችሉትን ያህል ይወርዳሉ። ለፈጣን ንፋስ በሕይወታችሁ ላይ ሲዝን ይሰጠዋል። ምክንያቱም ለነሱ ሲዝን እንደሰጣቸው ሁሉ በእነዚህ ውስጥ አልፋችሁ ለእናንተ ፍሬያማነት እግዚአብሔር ሲዝን ስላለ የፀሐዩን ሲዝን፣ የዝናቡን ሲዝን፣
የብርቱ ንፋሱን ሲዝን በብዙ እንግልት ያለፉ ሰዎች የፍሬያማነት ሲዝን ለነሱ ይመጣላቸዋል። የሆነ ሲዝን አለ፣ ፀሐይ ቢወጣ ዝናብን ቢዘንብ ዛፍ የማይፈራበት ሲዝን አለ። አልሰማችሁኝም ያልኩትን? ትንሽነታችሁ ላይ ያንገላታችሁ ነገር ያደጋችሁ ጊዜ አያንገላታችሁ። ልጆች ተማሪዎች የሆናችሁ ያለ 2 በሆዴ 10 በጣቴ ያላችሁበት ሲዝን አለ። አሁን 2 በሆዴ 10 በጣቴ አትሉም፣ አልፏል እሱ። ወዳጆች እየነገርኳችሁ ያለሁት እንደዚህ ነው። አሁን ያደነቃችሁት ማቴማቲክስ የህይወት ጥንቅጥ የሆነ ነገር እንደ ቀልድና እንደ ጨዋታ የምታወሩበት ዘመን ከፊታችሁ አለ። ለምሳሌ የምትናገሩበት እግዚአብሔር ምስክሬ ነው። እውነቴን ነው የምላችሁ። ይሄ አሁን እያለፋችሁበት ያለው መከራ ለምሳሌ የሚሆንበት ዘመን አለ። የትኛው ሲዝን ላይ እንዳላችሁ አላውቅም። አንዳንዶቻችሁ የብርቱ ፀሐይ ሲዝን ላይ ትሆናላችሁ። ሌሎቻችሁ የከባድ ዝናብ እየወረደባችሁ ሊሆን ይችላል። በላይ ስደፍኑት በጎን ስደፍኑት በኋላ በፊት ለፊት እየመጣ ግራም ያጋባችሁ፣ ኖረ ስትሉ ጠርጎባችሁ እየወሰደ መልካችሁን ያበላሸ የህይወት ፀሐይ ወጥቶባችሁ ሊሆን ይችላል። እግዚአብሔር ይላችኋል ዛሬ ማታ የምነግራችሁ ትንቢት ነው። እየተፈራረቀባችሁ ያለው ነገር በእናንተ ውስጥ ያለውን ዘር ለማውጣት ነው ይላችኋል። እግዚአብሔር ምንድነው እያላችሁ ያለው? የሚፈራረቅባችሁ ነገር ማንነታችሁ እስኪገለጥ ውስጣችሁ ያለው ነገር እንዲወጣ ለእናንተ ህይወት ግብዓት ነው። ለፍሬያማነታችሁ ግብዓት ነው። ስር እንድሰዱ ያደርጋችኋል እንጂ በኢየሱስም አይነቅላችሁ። እንግዲያውስ አትጠለሉት። እግዚአብሔር ካመጣው አትጠለሉት። ይሄንን የምታዩትና የምትዳስሱትን ዝናብ ቆርቆሮ ቤት ገብታችሁ ትጠለሉታላችሁ። የሆነ መጠለያ ፈልጋችሁ ትጠለሉታላችሁ። እግዚአብሔር እንድታድጉ ያመጣውን የትኛውም ነገር አትጠለሉትም። ከቸርች ጠፍታችሁ ቢዝነስ ውስጥ ተደብቃችሁ፣ ከቸርች ርቃችሁ የሆነ መስሪያ ቤት ተደብቃችሁ አታመልጡትም። ሊያሳድጋችሁ ከፈለገ እናንተ ውስጥ አንድ ዲቫይን ፕሮግራም ካስቀመጠ የትም ብትገቡ እየተከተለ እናንተ ላይ መውረዱን አያቆምም። ይኸው ራቅኩኝ፣ ሸሸው፣ ተደበቅኩ፣ አቅጣጫ ቀየርኩኝ፣ እዛኛው መስሪያ ቤት ገባው፣ አገልግሎት አቆምኩኝ። ለምንድነው የማይቆመው? ቻሌንጁ ካላችሁ ቻሌንጁ የሚሰራው እናንተ ውስጥ ካለው ዘር የተነሳ ስለሆነ ብቻ እና እንደዚህ ነው ያልኳችሁ። የተተከላችሁት ዮናታን ግቢ አይደለም፣ በእግዚአብሔር አደባባይ ነው። ትንሰራፋላችሁ። የተወለዳችሁት መድረክ ላይ ሳይሆን መስቀል ላይ ነው። እግዚአብሔር በልጁ ሞት ነው የወለዳችሁ። ስለዚህ በሚቀጥለው ዘመን ትንሰራፋላችሁ። የትኛው ምሰር ቢመታችሁ፣ ሊቆርጧችሁ ቢሞክሩ፣ ሊነቅሏችሁ ቢታገሉ፣ በፍጹም እግዚአብሔር እንደዚህ ይላችኋል፣ አትቆረጡም፣ አትነቀሉም። እንግዲያው ዛሬ ማታ እንደዚህ ትንቢት እናገራለሁ። አትቀነጭሩም፣ ትለመልማላችሁ። አትነቀሉም፣ ትንሰራፋላችሁ። አየህ፣ መቆረጥ የማብቀያ የመብዣ መንገድ እንደሆነ ስለሚያውቅ የሚያፈራውን ፍሬ እገርዘዋለሁ እንዳለ እንድንደርቅ ሲቆርጡን መድኃኔዓለም በሚቀጥለው ቀን ብራንች አውጥተን ይሆናል። በአርብ ቀን ከወጣው ፀሐይ ቤታችሁ በር ዘግታችሁ ታመልጡ ይሆናል። እግዚአብሔር ግን እንድታድጉበት ከፈለገው የህይወት አይነት አታመልጧትም። የትም ቸርች ብትገባ፣ የትም ስራ ውስጥ ብትደበቅ፣ ሀገር ብትቀይር አታመልጥም። ስለዚህ ዛሬ ማታ ይሄ ሲገባ መዝሙር ትቀይራለህ። እንደዚህ ነው። በእግዚአብሔር አደባባይ ተተክያለሁ። ስለዚህ በኢየሱስም እንሰራፋለሁ። ለእድገታችሁ የሚያስፈልገውን ነገር አምላካችሁ ያውቃል። ለእድገታችሁ ለብዛታችሁ የሚያስፈልገው ምን እንደሆነ እሱ ስለሚያውቅ ያውቃል። እግዚአብሔር ጎበዝ ገበሬ ነው።
ያዕቆብን የንፋስ ጩኸት በሞላበት ውድማ አገኘሁታል። በእኛ ሀገር ውድማ ገበሬ እህሉን ለበሬ የሚሰጥበት ነው። የሚገርም እኮ ነው። ጠዋትና ማታ አይን አይኑን ሲያዩ የነበረ እህል በበሬ ሲረገጥ እየዘፈነ ነው የሚያስረግጠው። ውድማ በእኛ ሀገር ስንዴ በበሬ የሚረገጥበት ሜዳ ማለት ነው። እና እያንዳንዱ የበሬ ኮቴ ከስንዴው ላይ ገለባ እንደሚያራግፍ ያውቃል። እያንዳንዱ እናንተን የገጫችሁ የሰው ኮቴ ከላያችሁ ላይ ገለባ ያራግፍ ይሆናል እንጂ አይገላችሁ። እና ባታንታ ጋጂና ማትራ እያንዳንዱ ረግጧችሁ ያለፈ እግር መጥቷችሁ ያለፈ እጅ እናንተ ውስጥ ያለውን ሕይወት ይገልጣል እንጂ በኢየሱስ ስም እናንተን አያጠፋችሁ። ያዕቆብን አለ የንፋስ ፉጨት በሞላበት ውድማ አገኘሁት። ገበሬ በውድማ እህሉን ለንፋስ ይሰጣል። እህሉን ለንፋስ ሲሰጠው ንፋሱ የገለባውን ቅለት የስንዴውን ክብደት እየገለጠ ያልፋል። ንፋስ ስራ አለው። የገለባውን ቅለት የስንዴውን ክብደት እየገለጠ ደጋግሞ እኛ ሀገር በመንሽ ለንፋስ ይሰጠዋል፣ እያደረገ ይሰጠዋል። በበሬ ማስረገጡ ሳያንሰው ከመረገጥ በኋላ ለንፋስ የሚባል አሰራር አለ እና አንዳንድ ቦታ በክፉና በጠንካራ እግሮች ያስረግጣችሁና አይበቃኝም ወይ ብላችሁ ጸልያችሁ ሳትጨርሱ እንደዚህ አድርጎ በመንሽ እንደገና ወደ ላይ ወረውራችኋል። የሚነፍሰው ንፋስ የገለባውን ቅለት የስንዴውን ክብደት እየገለጠ እንደሚያልፍ እንዴት ይሁን ታዲያ? እንዴት ይሁን ታዲያ? እንዴት ይሁን ታዲያ? እንዴት ይሁን? ክምር የሚያለውን ስንዴ በኩንታል ሊከቱ ለሰው አንዳች ያለውን ስንዴ ለሰው ምንም ከሌለው ገለባ ሊለየው ሲፈልግ ልክ ነው። ቀድሞ የመጣው ገለባው ነው። ልክ ነው። ቀድሞ የበቀለው ገለባው ነው። ምን ያርግ ታዲያ? የሚበላውን ከማይበላው፣ የሚጠቅመውን ከማይጠቅመው፣ የሚፈለገውን ከማይፈልገው ሊለይ ሲፈልግ እግዚአብሔር ለንፋሱ ይሰጣል። ንፋስ የበዛባችሁ ሰዎች እና እንደውም እኛ ሀገር እኔ ሳስታውስ ቆሎ ሊዘጋጅ ሲል ጠንከር ያሉ ሰዎች ናቸው ሙቀጫ ይዘው በሞራል ነው እንደውም የሚወቀጡ። በሞራል እያጨበጨቡ አንድ ሁለት ጠንከር እየተቀያየሩ ይፈራረቁበታል። ሲደክም ሌላኛው እንደዚህ ነው የሚያደርገን። መድኃኔዓለም እምንበላ በጣም ቴስቲ እንድንሆን ሲፈልግ ስማ፣ እያረፉ እኮ ነው የሚፈራረቁብን። ትንፋሽ እየወሰዱ አንድ ሁለት ሞራል እየተሰጣጡ ከዛ ስለዛኛው እየተቀባበሉ ነው የሚፈራረቁብን። መድኃኔዓለም ሲፈራረቁብን ዝም ትንፋሽ እየወሰዱ የሚፈራረቁባችሁ ሰዎች እነዛ የገለባውን ቅለት የስንዴውን ክብደት እየገለጡ እንዲያልፉ እግዚአብሔር አምላክ የዋጋችሁ ሰራተኛ አድርጎ ግባት አድርጎ ኤክስፔንሲቭ ወደምትሆንበት የህይወት ከፍታ እንድትመጡ በነዛ ብርቱ እጆች ውስጥ እንድትገቡ ያደርጓቸዋል። እየተፈራረቁ ሐሳብ ይሰጧቸዋል። አይገርምም? እየደከሙ ሲሄዱ በለመለመ ሽምግልና ያፈሩና አለ እና ሲኖሩ ደስተኛ ሆኖ ነው የሚኖሩት። እኔ በጣም ደስ ይል እውነተኛ እንደዚህ እግዚአብሔር እውነተኛ እንደሆነ ይናገራሉ። ይሄ ሁሉ ሆኖ ሲያበቃ at the end of the day እንትና ዮናታን ፓስተር እንትና ዶክተር እንትና አይደለም የምትለው። ባለፍኩበት ዘመን ሰው ሁሉ ውሸተኛ፣ ስጋ ለባሽ ሁሉ ውሸተኛ፣ እግዚአብሔር ብቻ ያየሁት እውነት ቢኖር አንድ ብቻ ነው። ሰው እግዚአብሔር ንግግራችሁን ሊቀመመው ሲፈልግ፣ ቋንቋችሁን ሊቀይረው ሲፈልግ፣ ስለሱ በጎነት እንድትናገሩ ሲፈልግ ዝም ያላችሁ ቋንቋችሁን ሊቀይረው ሊቀመመው ሲፈልግ ደስ የሚለኝ ቃል አለ እኮ እናንተ መታቁት። አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ በዛም ልቤን ለልቧ እናገራታለሁ። ምክንያቱም በልቧ ውስጥ የያዘችው ውሽማ አለ። እነሱን አውጥታ እሱ እንድታስገባ በመጨረሻ እንደዚህ ይላል፣ እኔን እንድታቀኝ ይልና የኔ እንድትሆን ይላል። ወደ ምድረ በዳ የወሰድኳት ያባበልኳት
እና ምን አይልና ሲጨርስ እንደዚህ ነው። አሃ በመከራው እንጆይ ያደረግ እኮ አይደለም እኔ እንድታቀኛለና የኔ ብቻ እንድትሆን እና እግዚአብሔር ይመልስላችሁ ሲችል አንዱን ጽፍ ብቻ የሰማችሁት እግዚአብሔር እሱ እግዚአብሔር አይደለም። አምላካችሁ ሉዓላዊ አምላክ ነው። ሉዓላዊ ነው። ሉዓላዊ የሚባል እግዚአብሔር አለ። እንደው ዝም ብሎ ካንዲ የሚሸጥ እግዚአብሔር ብቻ ከነገሩ ተሳስተሃል። ካንዲ እንደማይሸጥ ማወቅ ከፈለክ ሩቅ ቦታ መሄድ አይጠበቅብህም። ሶሪያን ማየት በቂ ነው። ወዳጆቼ እሱም ብቻ እንድታውቁት የሱ ብቻ እንድትሆኑ የሌላ ማንም እንዳትሆኑ ለዛው ቋንቋችሁ እግዚአብሔር እንዲያመሰግን ስለሱ ደግነትና በጎነት እንድትናገሩ ለስንቱ በቃ በየመንገዱ መልስ እየሰጠ ለምንድን ነው ለሚወደው አላዛር የቆየበት? አወይ እግዚአብሔር ወዳጅማ ከሆናችሁ አለው ነገር እንደው ባልሆን ይሻለኝ ነበር እንዴ እስክትሉ ድረስ እና ሲመጣ ራሱ ታውቃላችሁ መንፈሱ ሲመጣ ይኸው መጣ የኔ ጌታ ይኸውልህ እያልክ አንተ ጋር የሚመጣ እንደዚህ በቃ ልትነካው ምናምን ብላ አጠገብ ያለው ነገር ይቀየው። ኧረ ጌታዬ እኔን ጌታዬ እና ያ መጥቶ ነገሩ የተለወጠለት ሰው ራሱ እግዚአብሔር እንደመጣ ፕሬዘንሱ እንደተገኘ ሙሉ ላይ ያውቅ እና አንተ ነው የምትነግረው። አንተ አሚን በል እግዚአብሔር እየተናገረ ምናምን ብለው የስ አቤት የኔ ጌታ አቤት የኔ ጌታ ብለህ የበይ ተመልካች አድርጎ ቁጭ እናንተዬ እበሉ። አመመው ሲሉት ዝም አለ። ብሶበታል ሲሉት ዝም። ኧረ ጌታው ይሞታል አሉት ዝም። እና የመጣበት ጊዜ አፍንጫ ቢያዝበት ጊዜ የመጣበት ጊዜ ቢያዝበት ጊዜ እህቶቹ ጠቅላላ እንደዚህ ያሉበት ጊዜ ነው። ይሄኔ ጌታ መቼ መምጣት እንዳለበት ያውቃል። ምን ነው ለስንቱ በየመንገዱ መልስ እየሰጠ ላላዛር ቆየበት? አንተ ወዳጄ እና እንደዚህ ያሰብኩ አንድ ቀን ነግራችሁ እንደሆነ አላውቅም። በዛ ዘመን የፋርስ ትምህርት ነበረ። ሰው ሞቶ እስከ 3 ቀን ድረስ ነፍሱ አካባቢው ላይ ነው የምትቆየው፣ ወይ ድንጋይ ላይ ወይ ዛፍ ላይ ብለው ያምኑ ነበር። እና ጌታ በአራተኛው ቀን የመጣው ትምህርት ሊቀይርበት ነው። ትምህርት ሊቀይርበት ፈልጎ ነው በአራተኛው ቀን የመጣው። ነፍስ በሱ እጅ እንጂ ነፍስ ሰው ከሞተ በኋላ ዛፍ ላይ እንደማትቀመጥ ትምህርት እግዚአብሔር ትምህርት ሊያስቀይርባችሁ ከፈለገ ለምሳሌ ባዮሎጂ is a branch of natural science. It study about cell is a structural and functional unit of life. Baby is ብለ 40 years ምናምን ብለ and below greater than or less than ምናምን ብለ የሰራውን የባዮሎጂ ትምህርት ፎርሽ ሊያደርገው ሲፈልግ በ99 ዓመት ይመጣል። ዓለም የተመጻደቀችበትን ባዮሎጂና ፊዚክስ ዜሮ ያገባው ሲፈልግ መድኃኒዓለም በዝምታ ሲዝን ጸጥ ይላችሁ እና አንዳንዶቻችሁ ጋር ይላችኋል የሰራዊት ጌታ እግዚአብሔር የቆየሁት ትምህርት ልቀይር ነው ብሏችኋል። እንዲህ ይላችኋል የሰራዊት ጌታ እግዚአብሔር የቆየሁት ትምህርት ልቀይር ነው ይላችኋል። ምን የሚባል ትምህርት? ለካ ይቻላል የሚባል ትምህርት። ለምንድን ነው የቆየው መሰለ ብሎ ተጠቀማቸው ያለው ሰው ምሳሌ ከመስጠት ምሳሌው አንተን ወደ ማድረግ ሊቀይር ፈልጎ ነው። አዳርሰዋል። ለምሳሌ ፎር ኤግዛምፕል ምናምን ሚለ ያላዛ ፎር ኤግዛምፕል እያልክ የምትኖር ሰው አንተ ራስህ ለምሳሌነት በትውልድ ውስጥ ትጠቀሳለህ። በለው ማርሽ ቀያሪው እንትና እያልክ ከትንሽ ስሞል ስኬል ምናምን እያልክ ምሳሌ ከመስጠት ይወጣ አውጥቶ ፍጥረት አንተን እንደ ምሳሌው መቁጠር እንዲጀምር ብላችሁ ጉባኤ ላይ እንዳትጮሁ ለሳቱ ሰታዝም መድኃኒዓለም እዛ ሆናችሁ ለሳቱ ሰጥቶ ጸጥ ብላችሁ ጨርሳችሁ ነው የምትመጡት እዚህ ጋር። ከዛ በኋላ ጌታ የተመሰገነ ይሁን ጌታን ባርካለሁ ምናምን የምትለው
ካራት የወርቅ መለኪያ የሆነበት ምክንያት ካራት የሚባለው የዛፍ አይነት ነው። የዛፍ አይነት ነው ካራት። ካራት የሚባለው ዛፍ ምድረ በዳም ትከለው፣ ደጋም ትከለው፣ የትም ትከለው፣ ውሃም ይኑር አይኑር፣ ይመቸውም አይመቸውም፣ ካራት የሚባለው ዛፍ የሚያበቅለው ፍሬ ሳይዙ እኩል ነው። ውሃ ቢያገኝም ባያገኝም፣ ፀሐይ ቢወጣም ባይወጣም፣ ምድረ በዳ ቢሆንም ገነት፣ ካራት የሚባለው ዛፍ ተከልከው ማለት ቢመቸውም ባይመቸውም የሚሰጠው ፍሬ በየትኛውም ሲዝን በየትኛውም ጂኦግራፊ ፍሬው መጠኑ እኩል ነው። ለዛ ነው ወርቅ በየሀገሩ በካራት ነው የሚለካው። የትም ሀገር ይሁን ወርቅ እኩል ነው። እግዚአብሔር የሚቆየው ስታንዳርድ ሊያረጋችሁ ፈልጎ ነው። አሜን ባል ሰባል ቢመችም ባይመችም ቢሰንብም ባይሰንብም በየትኛውም ሲዝንና በየትኛውም ሎኬሽን ላይ አንድ አይነት ፍሬ በኢየሱስም ትሰጣለህ። ስታንዳርድ ሊያደርጋችሁ ስለሚፈልግ ነው የኔ ጌታ። ለወላው ስማ፣ የኢትዮጵያ ማንጎ ከኬንያ ማንጎ ይለያል። የኬንያ ማንጎ ከኡጋንዳ ማንጎ፣ የኢትዮጵያ ማንጎ የሆነ ነገር እንደዚህ፣ የኬንያ ሞልሞላ፣ የሩዋንዳ ማንጎ እንደዚህ ሾጣጣ ጠፍጣፋ፣ የፓኪስታን እንደዚህ የሆነ ሞላላ ምናምን ነው ማንጎ። ካራት የሚባለው ግን ኢትዮጵያም ኡጋንዳም ኬንያም አፍጋኒስታን የትም ትከለው የሚሰጠው ፍሬ በመጠን በሳይዝ በኮንቴንት በሁሉ ነገር አንድ አይነት ነው። እና ይሄ ዛፍ ለብዙ ዝምታ የሚተው ዛፍ ነው። አልሰማችሁኝም ያልኩትን? ይሄ ዛፍ በብዙ ሲዝን ዝምታ ውስጥ የሚታለፍ ዛፍ ነው። ምክንያቱም የሚፈለገው ሆድ እንዲሞክር ስታንዳርድ እንዲሆን። እግዚአብሔር በየዘመናቱ እንደዚህ አይነት ለስታንዳርድ የሆኑ ሰዎች አሉ። ምክንያቱም እንደዚህ እነዚህ የሚያሉ ምስክሮች በዙሪያችን እንደነበረ ቃሉ የሚባሉ ሳይመቻችሁ የምታፈሩት ፍሬ ሲመቻችሁ እንደምታፈሩት አይነት ፍሬ ይሆናል። አልሰማችሁትም? ያልኩትን አልሰማችሁኝም? ሳይመቻችሁ ነገር ጠፍቶ የምታፈሩት ነገር እያለ የምታፈሩትን አይነት ይሆናል። ስሙኝ፣ ብዙ ድጋፍ እያላችሁ የምትሰጡትን ያንኑ አይነት ፍሬ በብዙ ተቃውሞ ውስጥ ማፍራት ትጀምራላችሁ። እናንተ ፍሬ የምትሰጡት ወቅት ጠብቃችሁ አይደለም፣ ከሲዝን ውጭ አምላኬ እግዚአብሔር ያራምዳችኋል። አሉ ሲመቻቸው ሲዘንብ የሚያፈሩ ሲዘንብ ሲሆን የሚሞላላቸው ሰዎች አሉ። እንግዲያውስ እንደዚህ ትንቢት እናገራለሁ፣ ውስጣችሁ ያለው ሕይወት በሚቀጥለው ዘመን ከሲዝን ያለፈ ይሆናል። ይኸውላችሁ ልንገራችሁ፣ ቁጭ በሉ ልንገራችሁ። ይኸውላችሁ ሳይኖራችሁ የምትኖሩት ሕይወት ሳይኖራችሁ ሲኖራችሁ የምትኖሩትን አይነት ሕይወት ወይም በሌላ አማርኛ ስራ ያላችሁ የምትኖሩትን አይነት ሕይወት ነው ስራ ሳይኖራችሁ ያኖራችሁ። ስሙኝ፣ ጥሩ ቦታ ነው የተሰራችሁት፣ ተመቻችሁ፣ ምድረ በዳ ነው፣ ጥሩ ውሃ የለም ምናምን ግድ የለም። ሰማለሁ የኔ ጌታ። እናንተ በብዙ ፍለጋ ያላገኛችሁትን ስራ መልቀቂያ ያስገቡበታል እነሱ። ይህ ሁሉ ሲሆን ግን ዝም ይላቸዋል። ልክ ነው ብሏቸዋል። ልክ ነው፣ የሆነ ነገር እናንተ ውስጥ መዋደድ ጀምሯል። ልክ ነው፣ አጥንት ከአጥንት ሲገጣጠም ጅማት ሲያበቅል ስጋ ሲያወጣ እየተሰማችሁ ነው። በዚህ ምክንያት ያቅለሸልሻችኋል። ልክ ነው። ነገር ግን ከ9 ወር በፊት መውለድ ማለት የማይሳም ልጅ እንደ መውለድ ማለት እንደሆነ፣ እማታቅፉት ልጅ መውለድ ማለት እንደሆነ እግዚአብሔር አምላክ እነዛን ጊዜያቶች እስኪሞላ ድረስ ሌላ ምንም በጣልቃ ገብነትና ሚራክል ኢን ጂሰስ ኔም ካማውት ኢን ጂሰስ ኔም ብሎ ያወጣ ምንም ይኸውልህ፣ ስማኝ ነገር እግዚአብሔር በተአምር ሳይሆን ስሩ ፕሮሰስ ወደምትፈለግበት የህይወት አይነት ያመጣል። ስለዚህ እዛ ሲዝን ላይ ኢን ጂሰስ ኔም ብትል ምናምን ብትል
አይ ኮኔክት ብትል፣ አይ ዲስኮኔክት ብትል፣ አይ ምናምን ምንም አይነት ኮንፌሽን ኤንድ ኮንፊውዥን ከሂደቱ በስተቀር አያስተናግድም። የኔ ጌታ አትጠራጠር። ወዳችኋለሁ። ምን ብሏችሁ ይሆን የኔ ጌታ? እግዚአብሔር አይደለም የአብርሃም ጉዞ ሐሳብ ጀማሪ ታውቃላችሁ? የአብርሃም ጉዞ ጀማሪ የአብርሃም አባት ነው። ዘፍጥረት 12ን መጀመሪያ ከማንበባችሁ በፊት ዘፍጥረት 11ን መጨረሻ አንብቡት። አብርሃምና አባቱ የአብርሃም ወንድም ስለሞተ ተነስተው ከሞቱ በኋላ ጉዞ ጀመሩ ይላችሁ እና ያሰቡበት ቦታ ሳይደርሱ ከመሃል ቁጭ። ከዛስ እግዚአብሔር ነው መጥቶ ተነስ ብሎ እግዚአብሔር መንገዱን በእነ አብርሃም መንገድ ውስጥ ያስገባው። እግዚአብሔር ምክሩን በእነ አብርሃም ምክር ውስጥ ያስገባው። ሐሳቡን በእነ አብርሃም ሐሳብ ውስጥ ያስገባው እንጂ አብርሃም አይደለም በእግዚአብሔር ነገር ውስጥ የገባው። እግዚአብሔር ነው በአብርሃም ነገር ውስጥ የገባው። ምን ልትለን ነው ካላችሁኝ፣ እናንተ ሀገር አበላለሁ ብላችሁ ሱቅ አትጀምሩ። ራሴን ላብላ ብላችሁ ሱቅ ትከፍታላችሁ። እዛች ሱቅ ውስጥ ሀገር ታበላለህ ብሎ ይገባል እግዚአብሔር። ወይ እናንተ ትምህርት ቤት የሄዳችሁት እና እኔ ለዓለም ምናምን ብላችሁ አይደለም፣ ከሰፈር ልጅ ላለማነስ ነው። ከሰፈር ልጅ ላለማነስ ብላችሁ የጀመራችሁትን ነገር የህዝብ ያደርገውና ይገባል። እግዚአብሔር ይገባበታል። እግዚአብሔር ከገባበት ጊዜ ጀምሮ ምክሩን የእናንተን ምክር በሱ ምክር ሐሳባችሁን በሐሳቡ እየዋጠ የእናንተ የሚሆነው ነገር እስኪጠፋ ድረስ ያደርሳችኋል። ያ ማለት ግን ያየላችሁ ቦታ አትመጡም ማለት የኔ ጡንቻ የእግዚአብሔርን ሥራ እንደማይሰራ ጌታ ያውቃል። የሙሴ እልህ፣ የሙሴ ጡንቻ፣ የሙሴ ገዳይነት የእግዚአብሔርን ሥራ እንደማይሰራ፣ የእስራኤል ሕዝብ ከግብፅ አይደለም ከሆነ ቦታ ፈቀቅ እንደማያረጋቸው ያውቃል። የኔ እናንተ እልህ እንዲራገፍ፣ የኔ እናንተ የማይሆን ነገር እንዲወልቅ ከላያችን ላይ ለብርቱ ንፋስ አሳልፎ ሲሰጠን መውለቅ ያለበት የሰው ቅናት የእግዚአብሔርን ቤት ስለማይሰራ፣ የሰው ሐሳብ የእግዚአብሔር ምክር ስለማይፈጽም ለብርቱ ንፋስ፣ ጠንካራ ፀሐይና ለከባድ ዝናብ አሳልፎ ይሰጣል። ኮንክሉዥኑ ግን እንደዚህ ይላል፣ ይንጀረገጋል እና አንዳንድ ዛፍ የሆነ ሲዝን አለ አጠጪ የማይፈልግበት፣ ተንከባካቢ ወደማይፈልግበት የእድገት ደረጃ ይመጣል። ስለዚህ እንደዚህ ይላችኋል ጌታ፣ ከዚህ በኋላ ያለው ሲዝን የሚከባችሁ ወደማትፈልጉበት እድገት አመጣችኋለሁ ይላችኋል ጌታ። ይኸው ጌታ ምስክሬ ነው። ካራት እንደሚባለው ዛፍ ስታንዳርድ ካላደረጋችሁ ኢትዮጵያ ምድር ላይ የትምህርት ስታንዳርድ ያረጋችኋል፣ የአገልግሎት ስታንዳርድ ያረጋችኋል፣ የሥራ ስታንዳርድ ያረጋችኋል፣ የዝማሬ ስታንዳርድ ያረጋችኋል። ከሰሩ ላይ ቀር እንደነሱ፣ ካገለገሉ ላይ ቀር እንደነሱ፣ ከሮጡ ላይ ቀር እንደነሱ እስኪባል ድረስ እግዚአብሔር ብዙ ጊዜ እስራኤልን ሊያናግር ሲመጣ ባሪያዬ ሙሴ እያለ ነው የሚጀምረው። ለአይሁዶች ስታንዳርድ አድርጎ ያስቀመጠላቸው ሙሴን እንደሆነ ያስቀምጥላችሁ፣ ባሪያዬ ኤልያስ ይላቸው። ወዳቸዋለሁ። ኤርምያስ ጭቃ እንዳስረገጠው በቁም እንዳስረገጠው ወዳቸዋለሁ። የአገሬ ልጆች እንዳትጠሉት፣ የጸሎታችሁን መልስ በጸሎታችሁ እንዳትገፉት። አሳድገኝ ብላችሁታል። ለማደግ በኢንጂሰስ በጌታ በኢየሱስ ስም አሳድገኝ ጌታ ሆይ በጌታ አይና ብለ ዝም ብለ ባስማት አታድግም። ከጸሎት በኋላ ከፕሮፌሲ በኋላ ከብዙ ነገር በኋላ ውስጥ ያለው ነገር እንደሚያድግ ከተሰማ ለእድገት አስፈላጊ የሆኑ ነገሮች ብቻ ይወርዱባል። ስለዚህ እየወረዱ እየተፈራረቁ ያሉ ነገሮች ግብአት ናቸው። ስራችሁ እንዳይቀጭጭ፣ እንድትዘረጉ፣ እንድታፈሩ። አንድ ጊዜ ቀኝ እጆቻችሁን ልባችሁ ላይ አድርጉና እዚህ ደረታችሁ ጋር ወዳለሁ የኔ ጌታ ብላችሁ አንዴ ቀጽል ያላችሁ ወዳለሁ አባቴ ሰማሃለሁ የኔ ጌታ፣ እበስላለሁ፣ ጥሩ ሆናለሁ፣ አድጋለሁ፣ እንጀረገጋለሁ፣ በቤት አልነቀልም፣ ፍሬ አፈራለሁ፣ ስር ሰዳለሁ፣ ጥላ ሆናለሁ፣ ትልቅ ሆናለሁ፣ እቀጥላለሁ፣ በቤት እኖራለሁ፣ እቀጥላለሁ። አሁን ገብቶኛል ይበል አንድ ሰው እንደተቀመጠ የሚፈራረቀው ነገር የእድገቴ ሰራተኛ እንደሆነ፣ የሚፈራረቅብኝ ነገር የእድገቴ ሰራተኛ እንደሆነ
ለምን ዝም እንዳልከኝ ገብቶኛል። ለምን ወደ ምቾቴ እንደማትወስደኝ ገብቶኛል። ለምን እኔ ወደምፈልገው እንደማታመጣኝ ገብቶኛል። እንዳድግልህ ነው፣ እንድበዛልህ ነው፣ ስር እንድሰድልህ ነው። ኢና ማአታንታ ጋጂነ ሜትረለፌ ሃሌሉያ